አጧጧሙስ በምን ምክንያቱስ ምንድን ነው? እስቲ ንገረኝ። በአንተ አሁን ሙሉ ወንጌል አውጃለች በምን ይታው? ያ ብዙ ጊዜ ጾሞች በቤተ ክርስቲያን ደረጃ የሚታወጁት ሀገራዊ ወይ የሆኑ ነገሮች ሲከሰቱ አንዳንድ ጊዜ ታውጃለች እንደ ቤተ ክርስቲያን። በሀገር ደረጃ የሆነ ነገር ሀፕን ሲያደርግ ወይ ደግሞ የሆኑ ነገሮች ቤተ ክርስቲያን መልእክት ስትሰማ እንደ ቤተ ክርስቲያን ስለሚያስፈልጉ ነገሮች በሙሉ ትውልዱን የማንቃት ወደ እግዚአብሔር የመቅረብ ነገሮችን ታውጅ። ስለዚህ በተጠንቀቅ ቆመን የምታስበው ማለት ነው። የምጠበቅ መሆኑ ድንገተኛ ነው የምትለኝ ቤተክርስቲያን ለምሳሌ ለሚመጡ ነገሮች የእግዚአብሔር እጅ እንዲገለጥ የእግዚአብሔር ፊት እንድንፈልግ ምሕረት እንዲያደርግልን የምንጠይቅበት ነው። ታዲያ ጾም እኮ ዋናው እሱ አይደል እንዴ? ያ ከዛ ውጭ የሚጾም የለም መቼም። በፈቃዱ ወዶና ደስ ብሎት የሚጾም አይደለም። ለምን? ለእግዚአብሔር ስለሆነ። ማንም ቢሆን ቁርጥ መብላት ያምረዋል፣ ጥብስ መብላት፣ ብዙ ነገር መብላት ያምረዋል። ለእግዚአብሔር ብሎ ስጋውን የሚቀጣበት ነገር ነው። የኔን ምንትን ልንገርህ የራሴ። እሺ አሁን ጾሙ ምን አይነት ጾም ነው? ቆይ ጾሙ ምን አይነት ጾም ነው? አሁን የምጠይቅህ እስከ ስንት ሰዓት ነው የሚጾመው? በመሀል የሚበሉ ኩኪሶች ምናምን አሉ ወይ? ውሃ ይጠጣሉ ወይ? እስከ ስንት ሰዓት ነው? ከዛ በኋላ ምን ይደረጋል? እሱንም አብረህ ንገረኝ። ጾም ስትል ግን እችን አርማት። ጾም የሚባለው በኦርቶዶክስ ነው። በጴንጤ ግን ጾም ጸሎት ነው የሚባለው። ምንድን ነው የሚባለው? እችን አርማት። ጾም ጸሎት ሊጸልይ ነው የሚጾመው መጀመሪያ ደረጃ። ኦኬ ልነግርህ ነው። እኔ ደግሞ በኦርቶዶክስ ምን እንደሚባል ልንገርህ። ጾም ሲባል all of it included የሆንብን ነው። ጾም ላይ ጾም ጸሎት ብቻ አይደለም። በኦርቶዶክስ ደግሞ ጾም ጸሎት፣ ስግደት እንዳትረሳው። ስግደት፣ አምልኮ፣ ተማጽኖ ጌታን ያለበት ነው የኦርቶዶክስ ጾም ሲባል። ስግደቷንም እንዳትረሳው አደራ። ስግደቷም አለች። ስግደት እንደሌለ ታውቃለህ፣ እንተዋወቃለን። ስግደት፣ ጾም፣ ጸሎት፣ ንስሐም ጭምር አለ። ንስሐ የሚገቡበት ብዙ ወደ እግዚአብሔር የሚመለሱበት ነው በኦርቶዶክስ እንጂ ጾም ጸሎት ብቻ አይደለም። ስግደትም አለ፣ ንስሐ አለ፣ ተማጽኖ አለ፣ ቁርባን አለ፣ ዝማሬ አለ፣ በጣም ብዙ ቅዳሴ አለ፣ ብዙ ነገር አለ፣ ምጽዋት አለ። የኦርቶዶክስ በጣም ሱባኤ ሁላ የሚገባበት አለ። የኦርቶዶክሳን እንተዋት፣ ይበልጣል። ከዚህ ከኛ ለፋሽን ለምናደርገው ይበልጣል። ሰው የምጠይቀህ ጾሙ እንዴት ነው አሁን? አጿጿሙና ጸሎቱ። እሺ ጾምና ጸሎቱ እንዴት ነው? ዘግበኝ። ምንድን ነው የምትጾመው? እስከ ስንት ሰዓት ነው የሚጾመው? ቤተክርስቲያን የምታስቀምጠው ሰዓት ይኖራታል። በሰዓት በዚህን ያክል ለምሳሌ አሁን የታወጀው የስንት ሰዓት ጾም ነው? ሰዓት አልተነገረም እሱ ላይ። ስለዚህ ጠዋትን መብላት እችላለሁ ማለት ነው፣ መብቴ ነው። ጾም ያለው ብዬ ኔቨር፣ በፍጹም። እስከ ምንድን ነው? እሺ ስትጾም ስትፈታስ? ጾሙን አሁን ጨረስክ፣ ያ ምንድን ነው የምታደርገው ከዛ በኋላ? ጸልዬ ከጨረስኩኝ በኋላ ጸሎቴን ከጨረስኩ በኋላ የራሴ ቤተክርስቲያን የምታስቀምጥልኝ ሰዓት ይኖራል፣ ወይ ደግሞ የራሴ ሰዓት ይኖረኛል። በዛን ሰዓት ከጨረስኩኝ በኋላ ወደ ወይ ውሃ እጠጣለሁ፣ ምግብ መብላትም ካለብኝ ምግብ እበላለሁ። ይህንን ነው የማደርገው። ምን አይነት ምግብ? አሁን የፈለግከው ይፈቀዳል። የምግብ አድማ አይደለም። መጀመሪያ ጸሎት፣ ጾም ማለት እሱን ለሚጾሙት ተውላቸው፣ እሱን ቶ አንተ አሁን የምነግርህ ምን መሰለህ? ከዛ በኋላ ምንድን ነው የምበላው? ታስቀምጥ ተደነግጋለች ወይስ እሱን አደነግግም? አደነግግም። ስለዚህ መብት ነው። ከዛ በኋላ የእጄ ቁርጥ መብላት እችላለሁ። መብት ነው እሱ። ይመች፣ በቃ ይመች። ምሳሌ አንዳንዴ ይቅርታ አድርጉልኝ፣ በጣም መልካም የነበረ ፍቅረኛችሁ ካለች ወይም ፍቅረኛ በወንድም በሴትም ካለ ስታጡት ነው ያንን ሰው ምን የምትሉት? ለካ መልካም ሰው ነበር፣ ለካ መልካም ሰው ነበረች ብላችሁ የምትገረሙት ስታጡ ነው። የኦርቶዶክስ ትልቅነት የታየኝ ውስጥ ሆኜ አይደለም፣ በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር ምስክሬ፣ ልጆቼ ነው የምላችሁ፣ ዳይመንድ የሆነ
እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደ መውጣት ማለት ነው። በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት። የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ። ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይህንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ዮኒ ማኛ በዚህ ደረጃ ይሆናል የሚል አንድም ኦርቶዶክስ ከአንድ ያሬድ የምለው ወንድም ያለ የማዲንጎ ወንድም በውስጥ ደውሎልኝ አንድ ቀን ሳላውቀው የሆነ ነገር ብየዋል። ፕሮቴስታንቶች ተጠንቀቁ። ይሄ ለሁለተኛ ጊዜ ነው ሲይዛችሁ። ኢዴቶች ለሁለተኛ ጊዜ የሙስሊም ስም ይዛችሁ እንዳመጡ ቤቴ። እኛ ውስጣቶቻቸውን አይደለንም። እስከ ዛሬ እንዴት ነበር የምታምነው? አለው ወይንስ እንደዚህ የተሸፈነ ሁለት የተለያየ እኔ ለዛ አላምንም። አላህ ባት አለው እግር አለው እጅ አለው የሚለውን ነገር አላምንበትም። ኦኬ የት ያለው ብለህ ነው የምታምነው? አላህ ሙስሊም ነህ አንተ? አዎ ነኝ። ሙስሊም አይደለም። ቼክ አድርግልኝ። ክርስቲያን ሙስሊም አይደለም አይደለም። ቼክ አድርገው። ክርስቲያን አካውንቱን በብሎክ ነው የምሸጥ። ሙስሊም አይደለም አይደል? እስኪ እሺ ቼክ አድርገው። እሺ እያደረኩት ነው። አይ ቲንክ ፕሮቴስታንት ነው። ኦኬ ደግማ አታየኝም። ጭንላቃ ሌባ ኢዴት። እኛም ኡስታዞቻቸውን አይደለንም። ፕሮቴስታንቶች ተጠንቀቁ። ይሄ ለሁለተኛ ጊዜ ነው ሲይዛችሁ። ኢዴቶች ለሁለተኛ ጊዜ የሙስሊም ስም ይዛችሁ እንዳመጡ ቤቴ። እኛ ኡስታዞቻቸውን አይደለንም። እኛ ንጹህ ክርስቲያን ነን፣ ኦርቶዶክሳውያን ነን። ፕሮቴስታንቶች ቤታችሁ ሰሩ። ፖለቲካ ድራማ እንደዛ የምትፈልጉ ከሆነ እኔ ቤት እንዳሰሩ ደደቦች። ይሄ ለሁለተኛ ጊዜ ለሶስተኛ ጊዜ ፕሮቴስታንቶች ሲይዛችሁ ተጠንቀቁ። እኔ ቤት እንደዚህ እንዳመጡ እንደዚህ አይነት ፖለቲካ ፈልጉ ምናምን ከሆነ አዳራሽ ላይ ሄዱና ስሩ። የሙስሊም ስም ይዛችሁ ገስቴ ላይ ማናችሁም ብትመጡ ብሎክ አድርጋችኋል። አትጨማለቁ፣ ንስሐ ግቡ። ይሄ ወንጀል ነው፣ ሌብነት ነው፣ ማጭበርበር ነው። እዚህ ጋር የተቀመጥነው ጊዜያችንን መስዋዕት አድርገን አንድም ሆነ ሁለት ከሙስሊሞች ጋር ልንነጋገር እንጂ እናንተን እዚህ ጋር አስቀምጠን ከእናንተ ጋር ድራማ ልንሰራ አይደለም። ድንጋይ ራሳቱ ነው። ባለፈውም ተናገርኳችሁ። ንስሐ ግቡበት። ፓራፍሬዝ አድርገው ቶፒኩን